ኢራን በባህረ ሰላጤው አካባቢ በሚገኙ የአሜሪካ ማዕከላዊ መረጃ ኤጀንሲ ወይም የሲአይኤ ተቋማት ላይ ላደረሰችው የድሮን ጥቃት ሩሲያ የኢላማ መረጃ ወይም የላቁ የድሮን ቴክኖሎጂ አቅርቦትን በማድረግ ድጋፍ አድርጋ ሊሆን ይችላል በሚል አሜሪካ ምርመራ ስለመጀመሯ ተሰምቷል። በሳውዲ አረቢያ በሪያድ በሚገኘው የአሜሪካ ኤምባሲ ውስጥና በምስራቅ ኢራቅ በሚገኙ ቢያንስ 2 የሲአይኤ ተቋማት በኢራን ድሮኖች ጥቃት እንዳስተናገዱ ነው መረጃዎች እየወጡ ያሉት። ከዚህ በተጨማሪ ሌሎች ቁጥራቸው ያልተገለጸ ሚስጥራዊ ቦታዎችም ጥቃት እንደደረሰባቸው ተገልጿል። በዚህ ምክንያትም ሩሲያ ለኢራን ሻሂድ 136 ድሮኖች ኮሜታ ኤም የተሰኘውን የሳተላይት መምሪያ ስርዓት በመስጠት የጥቃት ትክክለኛነታቸውና የመደናቀፍ አቅማቸው እንዲሻሻሉ አድርጋለች የሚሉ ግምቶች እየወጡ ይገኛል። በሪያድ በተፈጸመው ጥቃት 2 ዘመናዊ የሺያ ድሮኖች ጥቅም ላይ ውለዋል የተባለ ሲሆን አንደኛው የኤምባሲው ውጫዊ ግንብ ሲያፈርስ፣ ሁለተኛው ደግሞ ወደ ውስጥ ገብቶ ለመፈንዳቱ ተሰምቷል። ሩሲያና ኢራን ታዲያ የጠበቀ ወታደራዊ ግንኙነት ያላቸው ቢሆንም ሞስኮ ለሲአይኤ ሚስጥራዊ ተቋማት ኢላማ እንዲደረጉ መረጃ መስጠቷ በአካባቢው የአሜሪካን ተጽዕኖ ለመቀነስና በሁለቱ ሀገራት መካከል ባለው ግጭት ውስጥ በይፋ ጣልቃ ለመግባት መዘጋጀቷን ያሳያል በሚል ስጋቶች እየተነሱ ነው የሚገኙት። ዛሬ ይህን እናነሳለን። በተለይ ደግሞ የጉዳይ ለምንድን ነው ስስ የሚሆነው ካላችሁ ቀደም ሲል ከ2-3 ቀናት በፊት ቻይና ለኢራን የሳተላይት መረጃዎችን በመስጠት የኢራን የሚሳኤል አቅሞች የተሻሻሉ ውጤታማ እንዲሆኑ አስችላለች የሚሉ መረጃዎችን ወጥተው እንደነበርና እኛም ለእናንተ ለቤተሰቦቻችን አቅርበን እንደነበር ይታወሳል። አሁን ደግሞ ሩሲያ የሲአይኤ ቦታዎችን፣ ተቋማቶችን፣ ኢላማዎችን እንዲመቱ እገዛ አድርጋለች በሚል ምርመራ ስለመጀመሩ የሚያሳዩ ጉዳዮችን ነው እየሰማን ያለነውና ዛሬ ባለፈው ስለ ቻይና ነበር ትኩረት ያደረግነው። ዛሬ ደግሞ ሩሲያ በዚህ ጦርነት ላይ ስፔሻሊ የሲአይኤ ተቋማትን እንዲመቱ በማድረግ ረገድ የነበራት ሚና በሚል የተጀመረውን ምርመራ በተመለከተ እያነሳን ቆይታ እናደርጋለን። አብራችሁን በመቆየት እንድትካተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። መልካም ቆይታ። በመካከለኛው ምስራቅ የባህረ ሰላጤው ቀጠና ባሉ ስትራቴጂካዊ ቦታዎች ላይ በሚገኙ የአሜሪካ የማዕከላዊ ስለላ ኤጀንሲ ወይም ሲአይኤ ሚስጥራዊና ይፋዊ ተቋማት ላይ የተፈጸሙት የተቀናጁና ከፍተኛ ኢላማቸውን የጠበቁ የድሮን ጥቃቶች በአካባቢው ያለውን የወታደራዊና የስለላ ፍጥጫ ወደ አዲስና አደገኛ ምዕራፍ አሸጋግረውታል። በዋሽንግተንና በባህረ ሰላጤው አጋሮች ዘንድ ከፍተኛ ድንጋጤን የፈጠረው ዋናው ጉዳይ ጥቃቱ በራሱ መፈጸሙ ብቻ ሳይሆን ኢራን እነዚህን ጥቃቶች በከፍተኛ ፍጹምነት እንድታካሄድ ከጀርባዋ የሩሲያ እጅ አለበት የሚለው ጥርጣሬና የደህንነት መረጃዎች ይፋ መሆናቸው ነው። የአሜሪካ የደህንነት ተንታኞችና የስለላ ማህበረሰብ አባላት በአሁኑ ወቅት የሞስኮ የደህንነት መዋቅር ለቴህራን የላቀ ኢላማ መሪነት መረጃዎችና የድሮን ቴክኖሎጂዎችን አቅርበው ሊሆን ይችላል የሚለው ሰፊና ትልቅ ምርመራ እያካሄዱ ነው የሚገኘው። እነዚህ የጥቃት እርምጃዎች የተፈጸሙት በሪያድ በሚገኘው የአሜሪካ ኤምባሲ ውስጥ በሚገኘው የሲአይኤ ዋና ማዕከልና በምስራቃዊ ኢራቅ ባሉ የኤጀንሲው ሚስጥራዊ ተቋማት ላይ ሲሆን በጥቃቶቹ የተመዘገበው የኢላማ ትክክለኛነትና የተቀናጀ የቴክኖሎጂ አጠቃቀም ደግሞ የኢራን ወታደራዊ ኃይል ብቻውን ከሚያከናውነው አቅም በላይ መሆኑን የምዕራባውያን የደህንነት ባለሙያዎች እያረጋገጡ ነው ያሉት። የሩሲያ ወታደራዊ ሳተላይቶችና የላቁ የብሮድካስትና የመከታተያ መረቦች ለቴህራን ወታደራዊ ክፍሎች እውነተኛ ጊዜውን መነሻ ያደረጉ መረጃዎችን በመስጠት ረገድ ቀጥተኛ ሚናን ተጫውተዋል ተብሎ ይታመናል። ይህ ደግሞ በአሜሪካና በኢራን መካከል ላለፉት 10 ዓመታት ሲካሄድ የቆየውን ቀጥተኛና ተዘዋዋሪ ግጭት አሁን ላይ የዓለም አቀፍ ኃያላን ሀገራት የስለላ የሳተላይትና የቴክኖሎጂ ፍልሚያ መድረክ ለመሆኑ ማንቂያ ደወል ሆኗል። የአሜሪካ የደህንነት ተንታኞች እስካሁን ባደረጉት የመጀመሪያ ደረጃ ምርመራ ሙሉ በሙሉ የመጨረሻ ድምዳሜ ላይ ባይደርሱም እንኳን በቅርቡ በዮርዳኖስ በሚገኘው የአሜሪካ ወታደራዊ ካምፕ ላይ የተፈጸመውና 2 አሜሪካውያን ወታደሮች ህይወት የቀጠፈው ባሊስቲክ ሚሳኤል ጥቃት የሩሲያን አጋዥነት ጥርጣሬ ይበልጥ ያጠናከረ ነበር። የቴህራን የድሮንና የሚሳኤል ጥቃቶች ቀደም ሲል የነበራቸውን የቴክኖሎጂ ገደብ አልፈው የሲአይኤ ሚስጥራዊ ማዕከላትና ጥብቅ ጥበቃ የሚደረግላቸውን የአሜሪካ የሰራዊት መኖሪያዎችን ያለምንም ስህተት የመምታት አቅምን ማሳየታቸው ከሞስኮ የተገኘ የሳተላይትና የስለላ ድጋፍ እንደነበረበት ቁልፍ ማረጋገጫ ተደርጎ እየተወሰደ ነው ያለው። ይህ ክስተት በዋሽንግተን የሚገኙ የፖሊሲ አውጪዎችን ያስደነገጠ ሲሆን የሩሲያና የኢራን ወታደራዊ ህብረትም ከዚህ ቀደም ከነበረው የጦር መሳሪያ ሽያጭ አልፎ ቀጥተኛ አሜሪካን ያማከለ ስትራቴጂካዊ ጥቃት ላይ መሳተፍ ስለመጀመራቸው የሚያመላክት ነው ተብሏል። በመካከለኛው ምስራቅ በሚገኙ የአሜሪካ የደህንነትና የስለላ ተቋማት ላይ የተፈጸሙት ጥቃቶች አደገኛነትና የታክቲክ ጥቃቅን ሁኔታዎችን ለማወቅ ጥቃቱ የተፈጸመባቸውን ቦታዎች ስትራቴጂካዊ ባህሪና የወታደራዊ ደህንነት ደረጃ መመልከት አስፈላጊ ነው። የኢራን ድሮኖች ኢላማ ካደረጓቸው ዋነኛ ቦታዎች መካከል አንዱ በሳውዲ አረቢያ ዋና ከተማ ሪያድ ውስጥ በሚገኘው የአሜሪካ ኤምባሲ ግቢ ውስጥ በከፍተኛ ጥንቃቄ ተደብቆ
ተደብቆ የሚገኘው የሲአይኤ ባህረ ሰላጤ ዋና የስራ ማዕከል ነው። ይህ ማዕከል በክልሉ የሚካሄድ የጸረ ሽብር የስለላና የመረጃ መሰብሰብ ስራዎችን የሚመሩበት ዋና ህንጻ ሲሆን በዲፕሎማሲያዊ ኤምባሲ ግቢ ውስጥ መገኘቱና ያለው ጥብቅ ጥበቃ ከማንኛውም ውጪ ወታደራዊ ጥቃት የተጠበቀ ነው ብሎ ይታመን ነበር። ከዚህ ጎን ለጎን በምስራቃዊ ኢራቅ ለሚገኘው ሌላ ሚስጥራዊ ሲአይኤ ተቋም ላይ ተመሳሳይ የተቀናጀ ድሮን ጥቃት ላይ ተፈጸመው። በምስራቅ ኢራቅ የሚገኘው ይህ ማዕከል በኢራንና በኢራቅ ወሰን አካባቢ የሚንቀሳቀሱ የታጠቁ ቡድኖችን እንቅስቃሴ ለመከታተልና የአሜሪካን ቀጠናዊ ጥቅም ለማስጠበቅ የሚያገለግል ቁልፍ የደህንነት ቦታም ነበር። ምንም እንኳን በእነዚህ የሲአይኤ ተቋማት ላይ በተፈጸሙ ድንገተኛ ጥቃቶች የሰው ህይወት ማለፉ ባይዘገብም የጥቃቶቹ መፈጸም በራሱ በዋሽንግተን የደህንነት መዋቅር ውስጥ ትልቅ ድንጋጤን ፈጥሯል። እነዚህ ቦታዎች በስለላው ዓለም ከፍተኛ ሚስጥራዊነታቸው የተጠበቀና የጂኦግራፊያዊ መረጃዎቻቸውም በጥብቅ ይዞታ ስር ያሉ በመሆናቸው የኢራን ጦር እነዚህን የተሸሸጉ የሲአይኤ ማዕከላት እንዴት በትክክል ለይቶ ማወቅ እንደቻለም ከፍተኛ ጥያቄን አስነስቷል። እነዚህ ሚስጥራዊ ቦታዎች ኢላማ ያደረጉት ጥቃቶች የኢራን ድሮኖች ቀደም ሲል ያሳዩት የነበረውን የቦታ ስህተትና የቴክኒክ ክፍተትም ሙሉ በሙሉ የቀረፉ መሆናቸው የምዕራባውያን የደህንነት ባለሙያዎች እያረጋገጡ ነው ያሉት። በጥቃቱ የተሳተፉ ድሮኖች ኤምባሲውንና የደህንነት ተቋማቱን የአየር ጥበቃ መረቦች አልፈው ቀጥታ ህንጻዎቹን በመምታታቸው የቴህራን የስለላ መዋቅር ከውስጥም ሆነ ከውጭ ያገኙን የላቀ የጥላት መረጃ እንደነበረ አመላካሽ ነው ተብሏል። ይህ ክስተት አሜሪካ በባህረ ሰላጤው ሀገራት ላይ ያላትን የስለላ የበላይነትና የደህንነት ዋስትናን በከፍተኛ ሁኔታ የተፈታተነ ሲሆን በክልሉ ለሚገኙ ሌሎች የአሜሪካ ተቋማትም ተመሳሳይ አደጋ ሊጋረጥባቸው እንደሚችልም ያሳየው ነው የተወሰደው። ከዚህ ባሻገር በሪያድና በምስራቅ ኢራቅ በሚገኙ የሲአይኤ ተቋማት ላይ የተፈጸሙት እነዚህ ጥቃቶች ከተጠናቀቁ በኋላ የወጡ የምዕራባውያን የደህንነት መረጃዎች የሞስኮና የቴህራን ወታደራዊ ትብብር ወደ አዲስ ደረጃ መሸጋገሩን የሚያመላክቱ ናቸው። በአንድ በኩል በምዕራባውያን የደህንነት መስሪያ ቤት በተዘጋጀ ውስጣዊ ማስታወሻ ወይም ሜሞ ላይ እንደተብራራው ከሆነ ሩሲያ በእነዚህ የሲአይኤ ምስጢራዊ ማዕከላት ላይ የተፈጸሙትን ጥቃቶች በኢላማ መሪነትና በቴክኒክ አቅም በግልጽ ደግፋለች ይላል። የአሜሪካና የምዕራባውያን የመረጃ ተንታኞች እስካሁን ባለው ሁኔታ መሰረት ሙሉ ህጋዊ የቅጣት ውሳኔ ወይም የመጨረሻ ድምዳሜ ላይ ባይደርሱም በቦታው ላይ የታዩት የወታደራዊ ታክቲክ አፈጻጸሞችና የቴክኖሎጂ ውጤቶች ግን የሞስኮ ቀጥተኛ እጅ እንዳለባቸው ጠንካራ ማረጋገጫዎች እንደሆነ ያምናሉ። የደህንነት ባለሙያዎች እንደሚሉት ከሆነ ደግሞ የሩሲያ ወታደራዊ ሳተላይቶችና የላቁ የኤሌክትሮኒክስ መከታተያ መረቦች ለኢራን የጦር ኃይል እውነተኛ ጊዜን መነሻ ያደረጉ ወይም ሪል ታይም የጂኦግራፊያዊና የወታደራዊ እንቅስቃሴ መረጃዎችን ሲያቀብሉ እንደነበር ይገምታሉ። ኢራን በዩክሬን ጦርነት ወቅት ለክሬምሊን ያቀረበቻቸውን በሺዎች የሚቆጠሩ ገዳይ ድሮኖችና የመሳሪያ ድጋፎች ምክንያት በማድረግ ለዚህ ምላሽ የሚሆን ሞስኮ አሁን ላይ ለቴህራን የላቁ የሳተላይት ምስሎችን፣ የራዳር መሸፈኛ ታክቲኮችና የአሜሪካን የተራቀቁ የአየር ጥበቃ ስርዓቶችን የሚያልፉ የቴክኖሎጂ ማሻሻያዎችን በማቅረብ እየካሰቻት ነው የሚሉ መረጃዎችም እየወጡ ነው ያሉት። የአይነቱ የተጣመረ የመረጃ ልውውጥ ኢራን አሜሪካ በቀጠናው ያላትን ጥብቅ የደህንነት መዋቅር በቀላሉ እንድትበሳውም ያደርጋት ነው ያለው። የሩሲያ የደህንነት ድጋፍ ጥርጣሬም በዋሽንግተን የወታደራዊና ፖሊሲ አውጪዎች ዘንድም ከፍተኛ ስጋትን ፈጥሯል። ሞስኮ ለቴህራን የምታቀርበው የቴክኖሎጂና የስለላ መረጃ ድጋፍ ቀደም ሲል ከተጠበቀው የሁለትዮሽ ዲፕሎማሲያዊ ግንኙነት አልፎ በዓለም አቀፍ ደረጃ አሜሪካ የምታካሄዳቸውን የስለላና የወታደራዊ እንቅስቃሴዎች ቀጥተኛ በሆነ መንገድ ለማስተዋጎልና ለማዳከም የተወጠነ ስትራቴጂካዊ እርምጃ መሆኑን ያሳያል። የሩሲያ የሳተላይት መሪነት ለኢራን ድሮኖች መስጠት መጀመሩ ደግሞ በመካከለኛው ምስራቅ የሚገኙ ማናቸውም የአሜሪካ የደህንነትና የወታደራዊ መሰረተ ልማቶች በማንኛውም ጊዜ ለከፍተኛ አደጋ የተጋለጡ እንዲሆኑ ያደርጋቸዋል። ከዚህ ባሻገር በሪያድ የሚገኘው የአሜሪካ ኤምባሲ ግቢና በውስጡ ባለው የሲአይኤ ማዕከል ላይ የተፈጸመው ጥቃት ታክቲካዊ አፈጻጸሙን መረምረው የላቀ የቴክኖሎጂ ማሻሻያና የሰከንዶች ቅንጅት የተደረገበት እንደነበር ሆኖ እናገኘዋለን። በመካከለኛው ምስራቅ የሚገኙ ሁለት የምዕራባውያን የደህንነት ባለስልጣናት ለደህንነት ሪፖርቶች ባቀረቡት መረጃዎች መነሻ በማድረግ እንደገለጹት ከሆነ ጥቃቶቹ የተፈጸሙት በሩሲያ የቴክኖሎጂ ማሻሻያ በተደረገላቸው ሁለት የኢራን ሰራሽ ሻሂድ ድሮኖች ናቸው ይላሉ። የእነዚህ ድሮኖች የጥቃት አፈጻጸም ተራ የከባድ መሳሪያ ወይም የኖርማል የድሮን ጥቃት ሳይሆን በከፍተኛ ጥንቃቄ የታቀደና እጅግ ውስብስብ የሆነ ባለሁለት ደረጃ ታክቲካዊ ስትራቴጂን የተከተለ ነበር ብለዋል። በመጀመሪያው የእርምጃው ደረጃ አንደኛው የሻሂድ ድሮን የኤምባሲውና የሲአይኤ ማዕከሉን ውጫዊ የኮንክሪት ግንብና የመከላከያ ህንጻ ደካማ ጎን በትክክል በመለየት በቀጥታ በመምታት ትልቅ ቀዳዳን ይፈጥራል። ይህ የመጀመሪያው ፍንዳታ የህንጻው መዋቅራዊ ጥበቃ ካዳከመና የደህንነት አጥሩን ካፈረሰ በኋላ በሰከንዶች ልዩነት ውስጥ ደግሞ ሁለተኛው የሻሂድ ድሮን ከመጀመሪያው አውሮፕላን ጀርባ ተከትሎ በመምጣት በዚያው በተከፈተው ቀዳዳ በኩል ወደ ህንጻው ውስጣዊ ክፍል ዘልቆ በመግባት ሁለተኛውና ዋናውን ፍንዳታ አድርሷል ነው የሚሉት። ይህ አይነቱ ሁለት ድሮኖች የሚፈጸምና አንደኛው መንገዱን ሲከፍት ሁለተኛው ወደ ውስጥ ገብቶ የሚፈነዳበት የታክቲክ ዘዴ ዘመናዊ ወታደራዊ ሳይንስ ውስጥ ከፍተኛ የቦታ የጊዜና የጂፒኤስ ቅንጅት የሚጠይቅ ደረጃውን የጠበቀ ወታደራዊ አሰራር ነው። ይህ አደገኛ የታክቲክ አፈጻጸም የምዕራባውያን የደህንነትና የወታደራዊ ባለሙያዎች በእጅጉ ያስገረመና አዲስ ስጋት የደቀነ ክስተትም ነው። የኢራን ተራ የሻሂድ ድሮኖች ቀደም ሲል የነበራቸው የመምታት አቅምና የርቀት መሪነት ክፍተቶች በአጭር ጊዜ ውስጥ ተቀርፈው የአሜሪካን የተራቀቁ የአየር መከላከያ ስርዓቶችን አልፈው የህንጻዎችን ደካማ መዋቅር ለይተው እስከ መምታት መድረሳቸው የሩሲያ ኤሌክትሮኒክስና የቴክኖሎጂ ማሻሻያ ውጤቶች እንደሆነ ይታመናል። ጥቃቱ የሰው ህይወት ሳይቀጥፍ መጠናቀቁ እድል ይሁን እንጂ የታክቲክ
አፈጻጸሙ ግን ኢራንና አጋሮቿ የአሜሪካን ጥብቅ ዲፕሎማሲያዊና የስለላ ተቋማትን በማንኛውም ሰዓት በከፍተኛ ትክክለኛነት ማፍረስ እንደሚችሉ ማረጋገጫ የሰጠ ነው። ከዚህ ባሻገር በሳውዲ አረቢያና በኢራቅ በሚገኙ የሲአይኤ ተቋማት ላይ ከተፈጸሙት የድሮን ጥቃቶች በተጨማሪ በዮርዳኖስ በሚገኘው የአሜሪካ አየር ኃይል ጦር ሰፈር ላይ የተፈጸመው ገዳይ የሚሳኤል ጥቃትም የቀጠናውን ስጋት ወደ ላቀ የሞቅታ ደረጃን አሸጋግሮታል። ኢራን በዮርዳኖስ የሚገኘውን ይህንን ስትራቴጂካዊ የአሜሪካ ወታደራዊ ካምፕ ኢላማ በማድረግ የተኮሰቻቸው የባሊስቲክ ሚሳኤሎች የጦር ሰፈሩን የአየር ጥበቃ መረብ በመብሳት ቀጥታ የወታደሮች መኖሪያ ህንጻዎችን ወይም አርሚ ባርክስ መምታትን ችለዋል። በዚህ አደገኛ ጥቃት ምክንያትም የሁለቱ አሜሪካውያን ወታደሮች ህይወት ወዲያውኑ ያለፈ ሲሆን በርካቶች ደግሞ ከባድና ቆላል አካል ጉዳት አስተናግደዋል። ይህ ክስተት በባህረ ሰላጤው ከተፈጸሙት የድሮን ጥቃቶች በተለየ የሰው ህይወት እንዲጠፋ ማድረጉ ደግሞ በዋሽንግተን የወታደራዊ አመራሮች ዘንድ ከፍተኛ ቁጣና ድንጋጤን የፈጠረ ሆኖ ነው ያለፈው። በዮርዳኖሱ ጥቃት ወቅት ጥቅም ላይ የዋሉት ባሊስቲክ ሚሳኤሎች የቦታና የጊዜ ትክክለኛነት የሩሲያ ደህንነትና የሳተላይት መረጃ አቅርቦት ጥርጣሬን የበለጠ የሚያጠናክር ሆኖ ተገኝቷል። በወታደራዊ ሳይንስ እይታ ተንቀሳቃሽና ጥብቅ ጥበቃ የሚደረግላቸውን የወታደራዊ ክፍሎችና የወታደር መኖሪያዎችን በባሊስቲክ ሚሳኤል አቅጣጫ መርቶ በትክክል መምታት ማለት ከፍተኛ ጥራት ያለው እውነተኛ ጊዜን መነሻ ያደረገ የሳተላይት ምስልና የስለላ መረጃ ወይም ሪል ታይም ሳተላይት ኢንተለጀንስን የሚጠይቅ ነው። ኢራን ይህንን መሰረታዊ ወታደራዊ መረጃ ከውጭ የቴክኖሎጂ ኃይል በተለይም ከሩሲያ የስለላ መረብ ሳታገኝ ቀጥታ የጦር ሰፈሩን ስትራቴጂካዊ ክፍል ልትመታ አትችልም የሚለው ግምትም በምዕራባውያን የደህንነት ተንታኞች ዘንድ ጎልቶ እየታየ ነው ያለው። ከዚህ ባሻገር በሪያድ በኢራቅና በዮርዳኖስ በሚገኘው የአሜሪካ የደህንነትና ወታደራዊ ተቋማት ላይ የተፈጸሙት የተቀናጁ ጥቃቶች በሞስኮና በቴህራን መካከል ያለውን ስትራቴጂካዊ ወታደራዊ ስምምነት ወደ አዲስና የላቀ ጥራት ያለው ምዕራፍ መሸጋገሩን ቁልፍ ማረጋገጫዎች ተደርገው ይወሰዳሉ። ቀደም ሲል በነበሩት ዓመታት በተለይም የዩክሬን ጦርነት ከተቀሰቀሰ ወዲህ የሁለቱ ሀገራት ግንኙነት በዋናነት ኢራን ለሩሲያ ጦር ሜዳ ውሎ የሚያገለግሉ በሺዎች የሚቆጠሩ የሻይ ድሮኖችን፣ የቴክኖሎጂ ንድፎችና የከባድ መሳሪያ ጥይቶችን በማቅረብ ላይ የተመሰረተ የአንድ ወገን አቅርቦት ነበር የሚመስለው። ሆኖም ግን አሁን ላይ የታየው የክስተቶች አካሄድ ሞስኮ ይህንን ውለታ በከፍተኛ ደረጃ መክፈል መጀመሯንና የሁለቱ ሀገራት ግንኙነት ወደ የጋራ ወታደራዊና የስለላ አጋርነት ማደጉን የሚያሳይ ነው። የወታደራዊ ትብብር ሽግግር በዋናነት የሚያተኩረው ሞስኮ ለቴህራን በሚታይና በማይታይ መንገድ የምትሰጠውን የላቀ የቴክኖሎጂ፣ የኤሌክትሮኒክስ ውጊያ፣ ኤሌክትሮኒክስ ወርፌርና የሳተላይት መረጃ ድጋፍ ላይ ነው። ሩሲያ በዩክሬን ጦር አውድማ ላይ ከአሜሪካና ከኔቶ የጦር መሳሪያዎች ጋር ያካበተችውን የተግባር ልምድን በመጠቀም የኢራን ድሮኖችና ሚሳኤሎች የምዕራባውያን የራዳር መከታተያና የአየር ጥበቃ ስርዓቶች ጥሰው እንዲያልፉ የሚያስችሉ የቴክኖሎጂ ማሻሻያዎችን አድርጋላቸዋለች። በተጨማሪም የሩሲያ ወታደራዊ ሳተላይቶች የሚያቀርቡት ጥራት ያለው የቦታና የጊዜ መረጃ ኢራንና አጋሮቿ የዩናይትድ ስቴትስን ሚስጥራዊ የሲአይኤ ማዕከላትና ተንቀሳቃሽ የወታደር ካምፖች ሳይሳሳቱ ኢላማቸው እንዲመቱ አቅም ፈጥሮላቸዋል። የአዲስ የተፈጠረ ወታደራዊና የስለላ ህብረት አሜሪካ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ያላትን ስትራቴጂካዊ የበላይነት በእጅጉ የሚፈታተንም ነው የሆነው። የሞስኮና የቴህራን ግንኙነት ከዚህ ቀደም ይታይ የነበረው የፖለቲካና ዲፕሎማሲያዊ ድጋፍን ድንበር አልፎ የአሜሪካን ብሔራዊ ደህንነትና የቀጠናውን የኃይል ሚዛን በቀጥታ የሚቀይር አደገኛ አጋርነት ነው የሆነው። ይህ ሁኔታ ዋሽንግተን በባህረ ሰላጤው አጋሮቿ ዘንድ ያላትን የደህንነት ዋስትና የሚሸረሽር ከመሆኑም በላይ ሁለቱ ሀገራት በጋራ በመሆን የአሜሪካን የዓለም አቀፍ ተጽዕኖ ለማዳከም የያዙትን የተቀናጀ ስትራቴጂካዊ ዘመቻ በግልጽ የሚያሳይ ተደርጎ ይወሰዳል። ይህ በሪያድ በምስራቅ ኢራቅና በዮርዳኖስ የሚገኙ የዩናይትድ ስቴትስ የደህንነትና የወታደራዊ ተቋማት ላይ የተፈጸመውን አደገኛ ጥቃት እንዲሁም ከጀርባ ያለውን የሩሲያ እጅ በሚመለከት ከጋዜጠኞችና ከተለያዩ ዓለም አቀፍ የመገናኛ ብዙሃን ለዋሽንግተን ከፍተኛ ባለስልጣናት በተደጋጋሚ በርካታ ጥያቄዎች የቀረቡ ቢሆንም የዋሽንግተን ተቋማዊ ምላሽ ግን እጅግ የጠበቀ ዝምታና ጥንቃቄ የተሞላበት ሆኗል። የነጩ ቤተመንግስት ሰዎች ስለዚህ ስትራቴጂካዊ ጥቃቶችና ስለ ሩሲያ የሳተላይት መረጃ አቅርቦት በጥርጣሬ የቀረቡላቸውን ጥያቄዎች ሙሉ በሙሉ ወደ ማዕከላዊ ስለላ ኤጀንሲ ወይም ሲአይኤ ነው የመሯቸው። ሆኖም ግን የሲአይኤ ቃል አቀባዮችና ከፍተኛ አመራሮች በጉዳዩ ላይ ምንም አይነት ይፋዊ አስተያየት ከመስጠት ወይም መረጃዎችን ከመግለጽ ሙሉ በሙሉ ተቆጥበው ለማለፍ ነው የመረጡት። ይህ ይፋዊ የተቋማት ዝምታና መረጃን የመሸፈን ስትራቴጂ በራሱ በዋሽንግተን የደህንነት መዋቅር ውስጥ ያለውን ከፍተኛ ስጋትና የሁኔታውን አደገኛነት የሚያሳይ ትልቅ ምልክት እንደሆነ የደህንነት ተንታኞች ይገልጻሉ። የማዕከላዊ ስለላ ኤጀንሲ ወይም ሲአይኤ ራሱ ሚስጥራዊ ማዕከላት ጥቃት እንደደረሰባቸውና የጠላት ኃይሎች የላቀ የመረጃ አቅም እንዳላቸው በይፋ ማመን ኤጀንሲው በዓለም አቀፍ ደረጃ ያለውን የስለላ የበላይነትና የደህንነት ተአማኒነት ጥያቄ ውስጥ የሚከት ነው የሚሆነው። ከዚህ በተጨማሪ አሜሪካ በሩሲያ ላይ ቀጥተኛ የደህንነትና የወታደራዊ ክስ በይፋ በመመስረቷ በሁለቱ አቶሚክ ቦምብ ታጣቂ ሀገራት መካከል የሚኖረውን ዲፕሎማሲያዊና ወታደራዊ ውጥረት ወደማይመለስ የጦር አውድማ ሊከተው እንደሚችል ስለሚታመን ዋሽንግተን ጉዳዩን በሚስጥር በጥንቃቄ ለመያዝን መርጣለች። ከዚህ ይፋዊ ዝምታ ጀርባ ግን በሲአይኤ በፔንታጎንና በብሔራዊ የደህንነት ምክር ቤት አባላት መካከል ከፍተኛ የማጣራትና የደህንነት ከለላ ማሻሻያ ስራዎች በከፍተኛ ሚስጥር እየተካሄዱ ነው የሚገኙት። ኤጀንሲው በመካከለኛው ምስራቅ ያሉትን የመረጃ መረቦች፣ የኤሌክትሮኒክስ መገናኛዎችና የሰራተኞችን እንቅስቃሴ ሙሉ በሙሉ በመገምገም ላይ ሲሆን የሩሲያና የኢራን የስለላ መረቦች እንዴት እነዚህን ተቋማት መረጃ ማግኘት እንደቻሉም ጥልቅ ውስጣዊ ምርመራን ያደረጉ ነው የሚገኘው። የስትራቴጂካዊ ዝምታ አሜሪካ ሁኔታው በረጋ መንፈስ
መዝናና አዲስ የታክቲክ ምላሽን ለመስጠት የምታደርገውን የዝግጅት ጊዜ የሚሰጣት ቢሆንም በቀጠናው ባሏት አጋሮች ዘንድ ግን ጥቃቶች የፈጠሩትን የስጋት ደመና በቀላሉ ሊያጠፋው የሚችል አይደለም። በሳውዲ አረቢያ በኢራቅና በዮርዳኖስ የሚገኙ እነዚህ የአሜሪካ የስለላና የወታደራዊ ተቋማት ላይ የተፈጸሙ የተቀናጁ ጥቃቶች የደህንነት አደጋነታቸው ከዋሽንግተንና ከቴህራን ወታደራዊ ፍጥጫ አልፎ የባህር ሰላጤውን ሀገራት የውስጥ ደህንነትና የዓለም አቀፉን የኢኮኖሚ መረጋጋትን በከፍተኛ ደረጃ የሚፈትኑ ናቸው። በተለይ በሪያድ በሚገኘው የዲፕሎማሲ ኤምባሲ ግቢ ውስጥ በሚገኘው የሲአይኤ ማዕከል ላይ የተፈጸመው የድሮን ጥቃት የባህር ሰላጤው ሀገራት ያላቸውን የአየር ጥበቃ ስርዓትና የደህንነት ከለላ ምን ያህል ተጋላጭ እንደሆነ ግልጽ ማሳያ ሆኗል። ይህ ክስተት የሳውዲ አረቢያና የጎረቤት ሀገራትን አመራሮች ከፍተኛ ስጋት ውስጥ የከተተ ሲሆን ሀገራቸው በሀያላን ሀገራት ዘዋዋሪና የጦር አውድማነት እንዳትቀየር በሚል ስትራቴጂካዊ ውጥረት ውስጥም እንዲወድቁ አድርጓቸዋል። የደህንነት መናጋት ወዲያውኑ ወደ ዓለም አቀፍ የነዳጅና የኤነርጂ ገበያ በመሸጋገሩ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ጭማሪ እንዲያሳይና የገበያ አለመረጋጋት እንዲፈጠር ምክንያት ሆኗል። የባህር ሰላጤው ቀጠና የዓለም አቀፍ የነዳጅ አቅርቦት ዋና ማዕከል በመሆኑም በዚህ አካባቢ የሚደረጉ ማናቸውም አይነት የወታደራዊና የስለላ ተቋማት ጥቃቶችን የነዳጅ ማጓጓዣ መስመሮችና የነዳጅ ማጣሪያ ተቋማትን ለአደጋ የሚያጋልጥ ነው። የቴህራን ድሮኖችና ሚሳኤሎች በላቀ የቴክኖሎጂ ትክክለኛነት ጥበቃ የሚደረግላቸው ቦታዎች መምታት መጀመራቸው ተከትሎ የዓለም አቀፍ ነዳጅ ጫኝ መርከቦችና የኢንሹራንስ ኩባንያዎች በቀጠናው በሚያደርጉት እንቅስቃሴ ላይ ተጨማሪ የደህንነት ክፍያዎችና ስጋቶችን በመደመር የነዳጅ ዋጋን ሰማይ እንዲነካ አድርገውታል። ከዚህ በተጨማሪ የባህር ሰላጤው ሀገራት አሁን ባለው ሁኔታ ውስጥ ጥንቃቄ የተሞላበት የዲፕሎማሲ አካሄድንም ለመከተል ነው እየሞከሩ የሚገኙት። በዚህ ማለበዛ ግን ይህ በሪያድ በኢራቅና በዮርዳኖስ በሚገኙ የአሜሪካ የደህንነት ተቋማት ላይ የተፈጸመው ጥቃት በዩናይትድ ስቴትስና በኢራን መካከል ለበርካታ ዓመታት ሲካሄድ የቆየውን የቀጥታና የተዘዋዋሪ ወታደራዊ ግጭት ሙሉ በሙሉ መልኩን የሚቀይር ነው። ይህ ፍልሚያ አሁን ላይ በሁለቱ ሀገራት ወታደራዊ ድንበሮች ብቻ የተገደበ መሆኑ ቀርቶ በአሜሪካና በሩሲያ መካከል የሚካሄድ ዓለም አቀፋዊ የኃይል የበላይነት ሽኩቻ ሁለተኛና ዋነኛው የጦር ሜዳ ለመሆንም እየበቃ ነው ያለው። ክሬምሊን በምስራቅ አውሮፓ በዩክሬን አውድማ ከዋሽንግተንና ከኔቶ ህብረት የሚደርስባትን ከፍተኛ ወታደራዊና ኢኮኖሚያዊ ጫናን ለመቀነስ ስትል በመካከለኛው ምስራቅ አሜሪካ ትኩረቷን መበተኛና ሀብቷን እንዲከፋፈል የማድረግ ስትራቴጂካዊ እርምጃዎችን በስፋት ነው ማካሄድ የጀመረችው። በሞስኮ እይታ ኢራን በላቀ ሳተላይት መረጃ በኤሌክትሮኒክስ ውጊያ ታክቲኮችና በድሮን ቴክኖሎጂ ማሻሻያዎችን መደገፍ የአሜሪካን ቀጠናዊና ዓለም አቀፋዊ እንቅስቃሴዎችን በከፍተኛ ሁኔታ የሚያስተጓጉል ውጤታማ መሳሪያ ስለመሆኑ ይታመንበታል። ኢራን የአሜሪካን የሲአይኤ ማዕከላትና የወታደራዊ ካምፖችን በከፍተኛ ትክክለኛነት መምታት መቻሏ ዋሽንግተን ተጨማሪ የጦር መከላከያ ስርዓቶችን፣ የደህንነት በጀቶችና የወታደራዊ ኃይሏን ወደ መካከለኛው ምስራቅ እንድታንቀሳቀስ ያስገዳታል። ይህ ደግሞ በዩክሬን እንዲሁም በሌሎች ዓለም አቀፍ የጂኦፖለቲካ ውድማዎች ላይ አሜሪካ የምታደርገውን ወታደራዊና ስትራቴጂካዊ ትኩረት በመቀነስ ለሩሲያ ትልቅ የትንፋሽና የምቾት ቀጠናን የሚፈጥር ነው። በሌላ በኩል ይህ የሶስትዮሽ የኃይል ፍልሚያ ዓለም አቀፉን ዲፕሎማሲና የደህንነት ህግጋት ሙሉ በሙሉ ወደ ላቀ አደጋ እየከተተው ነው የሚገኘው። ኢራን በሩሲያ የስለላና የቴክኖሎጂ አቅም በመታገዝ በምዕራባውያን ላይ የምታደርሰውን የጥቃት መጠን ማሳደግ መቻሏ ዋሽንግተን በቴህራንና በሞስኮ የምትከተለውን የጫናና የማዕቀብ ፖሊሲ የበለጠ ጠንካራና አደገኛ እንድታደርገውም የሚያደርግ ነው የሚሆነው። ይህንም ብለን ወደ ማጠቃለያችን ወደ ልዩ ጥንቅራችን ፍጻሜ ስናመራ ግን የተከበራችሁ ተከታታዮቻችን በሪያድ በምስራቅ ኢራቅና በዮርዳኖስ በሚገኙ ዩናይትድ ስቴትስ የደህንነትና የወታደራዊ ተቋማት ላይ የተፈጸሙት እነዚህ የተቀናጁ ጥቃቶች የቴክኖሎጂ ውስብስብነት፣ የታክቲክ ፍጹምነት እንዲሁም ከጀርባ የሩሲያ እጅ መኖሩ ያጫረው ጥርጣሬ የዘመናችንን የጂኦፖለቲካና የስለላ ዓለም ምዕራፍ ሙሉ በሙሉ የለወጠ ታሪካዊ ክስተት ነው። በሚስጥራዊነታቸውና በጥብቅ ጥበቃቸው ይታወቁ የነበሩት የሲአይኤ ማዕከላትና የአሜሪካ ወታደራዊ ካምፖች በዚህ ደረጃ ተጋላጭ መሆናቸው አሜሪካ በመካከለኛው ምስራቅ ለዘመናት ስታካሄድ የነበረውን የስለላ የበላይነትና የቀጠናውን የኃይል ሚዛን አዲስ ግምገማ ውስጥ እንዲገባ ያስገድደዋል። የአደገኛ ክስተት ወደፊቱ ዓለም አቀፍ ግጭት በተለመዱት የጦር መሳሪያዎች ብቻ ሳይሆን በላቁ የሳተላይት መረጃዎች፣ የኤሌክትሮኒክስ ውጊያዎችና በሰው ሰራሽ ድሮን ቴክኖሎጂዎች የሚቃኝ መሆኑም ግልጽ ማረጋገጫን ሰጥቷል። ወደፊት በሚኖሩ ጊዜያት አሜሪካ በእነዚህ ጥቃቶች ላይ የምታደርገውን ጥልቅ የምርመራ ውጤት ይፋ መሆን በዋሽንግተንና በሞስኮ መካከል ያለውን የከረረ ዲፕሎማሲያዊና ወታደራዊ ግንኙነት ወደ ባሰ አደገኛ ደረጃ ሊያሸጋግረው እንደሚችል ይታመናል። ዋሽንግተን የሩሲያን የሳተላይትና የቴክኖሎጂ ድጋፍ ለኢራን መሰጠቱን በይፋ ካረጋገጠች በሞስኮ ላይ አዳዲስ የደህንነትና የኢኮኖሚ ማዕቀቦችን ከመጣል አልፎ በመካከለኛው ምስራቅ ባሏት የስለላና የወታደራዊ ተቋማት ላይ ስር ነቀል የመከላከያና የከለላ ማሻሻያዎችን ለማድረግ ትገደዳለች። ከዚህ በተጨማሪ ይህ ክስተት አሜሪካ በቀጠናው ባሏት ወታደራዊ ሰፈሮች ዙሪያ ተጨማሪ የላቁ የአየርና የራዳር መከላከያ ስርዓቶችን እንድትተክልና የስለላ መረጃ መረቧን ከውጭ ኤሌክትሮኒክስ ጥቃቶች ለመጠበቅም ከፍተኛ ሀብትን እንድታፈስ ያስገዳታል። በማጠቃለያችን ላይ ግን በመካከለኛው ምስራቅ የተቀሰቀሰው ይህ የሶስትዮሽ የኃይል ፍልሚያ ቀጠናው ይበልጥ ያልተረጋጋ፣ የሚዋዥቅና ለከፍተኛ ወታደራዊ ግጭትና ፍጥጫ የተጋለጠ እንዲሆን አድርጎታል። የኢራንና የሩሲያ ወታደራዊ ህብረት በላቅ የቴክኖሎጂ አቅም መጎልበቱና የአሜሪካን ስትራቴጂካዊ ተቋማት ለመድፈር መቻሉ በዓለም አቀፍ የፖለቲካ አውድማ ላይ አዲስ ስጋትን ደቅኗል። ይህ ፍልሚያ በቀጣይ እንዴት እንደሚያዝ፣ አሜሪካ የምትሰጠው የታክቲክ ምላሽ ምን እንደሚሆንና የባህር ሰላጤው ሀገራት የሚከተሉት ዲፕሎማሲያዊ መስመር የቀጠናውን ሀብት ብቻ ሳይሆን የጠቅላላውን ዓለም አቀፍ ደህንነትና የኢኮኖሚ ህልውና የወደፊት አቅጣጫ የሚወስን ዋነኛ መለኪያዎች ስለመሆናቸው የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናችኋል። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫ
መስጫው ላይ አስቀምጡልን። በቀጣይ በሌላ መሰናዶ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።